አስተማሪ ተማሪ የማይለይ ለሁሉም አንገብጋቢ የሆነ ታላቅ ሀብት ነው አንድነት ማለት። ሀገር ታላቅ አባት አጣች። ኮቪድ-19 ከዓለም ቁጥጥር ውጪ ወጥቶ በሰዓታት ውስጥ ብቻ በሺዎች የሚቆጠሩ ነፍሳትን በሚረፈርፍበት በሽታው ከሀገር አልፎ ዓለምን ባስጨነቀበት እንኳንስ እንደኛ ያሉ ሀገራት ባለጸጎቹም በሽታውን ለመቋቋምና ዜጎቻቸውን ከሞት ለመታደግ አቅም ባጡበትና በመላው ሀገራችን የጸሎት መርሃ ግብር በታወጀበት በዛ ክፉ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጸሎተ ቡራኬ ካደረጉ በኋላ የወቅቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሐጂ ዑመር ኢድሪስ ሁለተኛውን የጸሎት ፕሮግራም እንዲያደርጉ ተጋበዙ። እኚህ ታላቅ አባት ግን በወቅቱ የተናገሩት ንግግር የትህትናቸውንና የፍቅራቸውን ጥግ ያሳየና ዛሬም ድረስ በብዙዎች የሚታወስ ታላቅ ነገር ነበር። በዚህ ጸሎት ላይ ሌላም ጨምረው ጸሎት የለም። እኔ ዛሬ ዱዓ አላደርግም። ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን እስኪንቀጠቀጥ ያንን አሜን ብለናል ነበር ያሉት። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የእስልምና ብቻ ሳይሆን የሃይማኖት መሪ ምልክት ነበሩ። ፍቅርን ሰብከዋል፣ ኖረውታልም። ለሰው ልጅ ያላቸውን ክብር በአንደበት ብቻ ሳይሆን በሕይወት ኖረው አሳይተዋል። ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ በማህበራዊ ትስስር ገጹ ስለኚህ ታላቅ አባት ይህንን ብሏል። ሐጂ ክርስቶስን አልሰበኩም፣ ከብዙ ክርስቶሳውያን በላይ ግን እንደ ክርስቶስ ያለ ፍቅርና ሰላምን ኖረው አሳይተዋል። በቅድስና ተመላልሰዋል። የሃይማኖት ድንበር አልፈው ብዙ ሃይማኖታዊ ልዩነት ባላቸው ሰዎች ዘንድ ፍቅር ሆነው ተገኝተዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስን የወደድናቸው እኛ ሰው ለመውደድ ስንባዝን አግኝተናቸው አይደለም። እሳቸው ፍቅርን ይዘው ፍቅር ሆነው አግኝተውን ነው። በፍቅር ነክተውን ነው። ፍቅርን ሆነው ነው። ኢየሱስ ክርስቶስ የሰበከውን ፍቅር በሙስሊሙ ያውም ተቀዳሚ ሙፍቲ ሐጂ ላይ አግኝተነው ይሆናል። የሚገርመው እጅግ የሚገርመው ከአንዳንድ ሙስሊሞች በላይ በክርስቲያኖች ይወደዳሉ። ይሄ እጅግ መታደል ነው። የቱም ክርስቲያን ሲወዳቸው ሙስሊምነታቸውን አክብሮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች፣ ወንጌላውያን፣ ካቶሊኮች በጋራ እኩል የሚወዱት የሃይማኖት ሰባኪ ወይም አባት የላቸውም። ሶስቱም በጋራ የሚወዷቸውና የሚያከብሯቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተባሉ ሙስሊም ግን ነበሯቸው። አሁን ግን ማንም ምንም የለውም ነው ያለው ቴዎድሮስ። በቃላችን ሰላም ሰላም እንላለን፣ ተግባራችን በግልባጭ ተቃራኒ ነው። ይህንን የቴዎድሮስን ሐሳብ እኔም እጋራዋለሁ። የሐጂ ሙፍቲ ዑመር ኢድሪስ ሞት የኢትዮጵያ እስልምና እምነት ተከታዮች ሐዘን ብቻ ሳይሆን የመላው ኢትዮጵያውያን ሐዘን ነው። በመልካም መካሪ አባት የሚያዝኑ ሰብአዊ ሰዎች ሁሉ በሐጂ ሙፍቲ ልፈት ማዘናቸው አይቀርም። እጅግ ሩህሩህ ልብና አንደበት የረጋና ራሱን በፈጣሪ ፊት ዝቅ ያደረገ ደግ አባት ምሳሌያችን ነበሩ። ሁሉንም የሰው ልጅና ሁሉንም እምነት ተከታይ የሚያከብሩበት እዝነትና ቅንነት የሞላበት መንገድ ሁልጊዜም ያስገርመኛል። የዚችን ዓለም ብልጭልጭ የናቁ ሰበር ያደረጉ የሰከኑ የሁላችን አባት ነበሩ። የሰው ልጅ በሰውነቱ የተከበረ ነው። ሐጂ ሙፍቲ ዑመር ኢድሪስ በሞት መለየታቸው ያሳዝናል። ግን ለህሊናቸው ኖረው ለሚሊዮኖች ምሳሌ ሆነው በቃልም በተግባርም የታላቁን ፈጣሪ መልካም ቃልና ሥራ ገልጸው አሳይተው የብዙዎቻችንን ልብ በፍቅር ነክተው የተጣላን አስታርቀው ያጠፋን ገስጸው ስላለፉ አያስቆጭም። ይበልጥ ግን ማዘን ያለብን ለራሳችን ነው። ለኛ ምልክት ላጣነው፣ ለኛ ሰው ለጎደለብን፣ ለኛ አባት ለሞተብን፣ ለኛ
እሳቸውማ ግዴታቸውን በግርማ ሞገስ ፈጽመው ስለኛ አልቅሰው ጸልየው ልሳናቸው እስኪዘጋ መልካሙን ሁሉ ቃል ተናግረው ፈጣሪያቸው አሳረፋቸው። ዘላለማዊውን የጀነቱን ውብ ስፍራ ይሰጣቸው ዘንድ ምኞቴ ነው። ተሁላን አይበላም ተጎሳው ሌላ ያለን ነው የሚላት የሰው ልጅ መሆኑ ነው ሰው የሚገለው። ሐጂ ዑመር ኢድሪስ ዘለቀ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 ቀን 1929 ዓ.ም ነው። ገና በለጋ ዕድሜ የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅደው ከእስልምና እውቀት ለመቋደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጧቸው ቃለ ምልልሶች ላይ ተናግረዋል። ሐጂ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን ወይም መምህራቸውን በመፈለግ ነበር። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ መሐመድ ሳኒ ሐቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማው ለመኖርም አልነበረም። እርሳቸው መምህራቸውን የፈለጉትን ያህል ደሴ ከተማ ውስጥ ያስተማራቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትለው መጥተዋል። ሆኖም ለዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ስለተረዱ በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ሐጂ ዑመር ግማሽ ቀኑን ለራሳቸው ዕውቀት ሲሰበስቡ፣ ቀሪውን የቀን እኩሌታና ምሽት ደግሞ በማስተማር ያሳልፉ ነበር። ሐጂ ሙፍቲ ዑመር ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ቅዱስ ቁርአንንም ተርጉመዋል። የቁርአንን ትርጉም ስራቸው በሲዲ ተሰራይቷል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃንን ያገኘው አንድ ብቻ ነው። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን፣ ዕውቀት አጠር ግጭቶችን በመፍታት ስማቸውም ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከልም አንደኛው ነበሩ። በ1967 የምክር ቤቱ አባልና የዑለማ ሊቀመንበር ሆነው አገልግለዋል። ሙፍቲ ሐጂ ዑመር ኢድሪስ ከ2011 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን በፕሬዝዳንትነት መርተዋል። ሙፍቲ ሀገራችንን በገጠሟት ችግሮች ጊዜ ሁሉ ያልተለዩ የሰላምና የአንድነት ምሳሌ ናቸው። የአዲስ አበባ ዩኒቨርሲቲ ለእኚህ ታላቅ አባት ሐምሌ 6 ቀን 2011 ዓ.ም በሚሊኒየም አዳራሽ በተከናወነ የተማሪዎች ምረቃ ስነ ስርዓት ላይ የክብር ዶክተሬት ዲግሪ ሰጥቷቸዋል። በኢትዮጵያ ውስጥ የሃይማኖት አባት በዚህ ደረጃ ዶክተሬት ሲሰጥ የመጀመሪያ ስለሆነ መልካሙ አባታዊ መሪ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በ89 ዓመታቸው ከዚህ ዓለም ድካም አርፈዋል። ህመም አያውቀኝም ነበር አሉ ሰሞኑን ሲያማቸው። የዕድሜ ድካምም ተጨምሮ ነው መሰል የሰሞኑ ህመም ግን አልተሻላቸውም። የፈጣሪ ፈቃድ ሆኖ አርፈዋል። ሙፍቲን በትምህርታቸው፣ በሰላማቸው፣ በአንድነት ምሳሌነታቸው እናስባቸዋለን። ትሁት አባታችን ለሰጡን ምክሮችና የመልካም አኗኗር ምሳሌዎች ሁሉ እናመሰግናለን።